ከአውሬ በላይ የሰው አውሬ የሚያስፈራበት የገዛ ስጋና ደም መተማመኛ መሆኑ ቀርቶ የጥፋት መረብ የሚሆንበት እጅግ አስከፊ ዘመን ላይ ደርሰናል። 600,000 ብር ሙሉ ተቀብሎ የ7 ዓመት የገዛ እህቱን ልጅ በጭካኔ አግቶ ከገደለ በኋላ አስክሬኑን ቱቦ ውስጥ ጥሎ ከአስለቃሾች ጋር አብሮ ሲያለቅስ ሲፈልግ የነበረው ጨካኝ አጎት ታሪክ መላው የኢትዮጵያን ሕዝብ እያስደነገጠና ልብ እየሰበረም ይገኛል። በሰው ሀገር ተሰዶ ሌት ተቀን ደክሞና ወዝን አፍስሶ ልጆችን ከማሳደግና የቤተሰብን ኑሮ ከመቀየር በላይ ምኑ ቅዱስ ዓላማ አለ? ነገር ግን እናት ቲቪ ላይ የቀረበችው የሁለት ልጆች እናት የሆነችው የዮርዳኖስ ታሪክ የደረሰባት መከራ የሰማነው ሁሉ ጉድ የሚያሰኝ ማመንም የሚያቅት ነው። ዮርዳኖስ ለልጆቿ የተሻለ ህይወት ለመፍጠር ስደትን መርጣ በደቡብ ሱዳን የምትኖር ጠንካራ እናት ናት። ልጆቿን በትግራይ ክልል ወይም በደቡብ ዋና ሽሬ አካባቢ ከእናቷ ጋር ትታ ነበር የወጣችው። ነገር ግን ባለፈው ዓመት ሐምሌ ወር ላይ የንጹህና ክፋት የማያውቅ 7 ዓመት ታዳጊ ልጇን በገንዘብ ጥማት በታወሩ ጨካኞች ይታገታል። አጋጆቹ ለልጆቹ መለቀቂያ 2 ሚሊዮን ብር ይጠይቃሉ። በስደት ላይ የምትገኘው እናት ልጇን ለማዳን እየለመነች እያለቀሰች እዚህም እዚያም ብላ የቻለችውን 600,000 ብር ታስገባለች። ነገር ግን የሰው አውሬዎች 600,000 ብሩን ክፍያ ተቀብለው ቀሪውን 400,000 ብር እስክትልክ ድረስ በየቀኑ በስልክ እያሰቃዩ እያስፈራሯት በነበረበት ወቅት ህፃኑን አስቀድመው ገድለውት ኑሯል። አስክሬኑን በቱቦ ውስጥ ጥለውትም ነበር ያገኙት። ይህ ብቻ አይደለም። ልብን ይበልጥ የሚያደማው የሁላችንም ህሊና የሚፈትነው ትልቁ ክህደት የተገለጠ ወንጀለኞች ሲያዙ ይህን አሰቃቂ ድርጊት የመራው ህፃኑን የገደለው የገዛ ስጋዋ አብሯት ያደገው ከአንድ ማዕድ የበላው እሷ ራሷ አምና የቤቷና ኑሯን ኃላፊነት የሰጠችው የገዛ አጎቷ ክብሩን ሆኖ መገኘቱ ነው። ይባስ ብሎ ልጁ ጠፍቶ ሲፈለግ የነበረው ይህ አጎት ምንም እንዳልተፈጠረ ሁሉ ልጁን አብሮ በመፈለግ ቤት ውስጥ እንጀራና ቡና እየበላ እየጠጣ አስመሳይ ሆኖ ቤተሰብን ሲያዘናጋ ነበር። በእናትነት እምነት በትልቅ ቁስል ውስጥ ያለፈችው ዮርዳኖስ በፍርድ ሂደቱ ላይ ግን ፍትህ መገኘቱን ትናገራለች። የደባቡና ፖሊስ የህግ አካላት ባደረጉት ጥብቅ ክትትል በተለይም የባንክ አካውንት እንቅስቃሴን በመከታተል ወንጀለኞቹን በቁጥጥር ስር አውለዋል። ሰሞኑን ፍርድ ቤት በዋለው ጉዳይ አጎቷ ላይ የሞት ፍርድ ሲበይን በሌሎች ተባባሪዎች ላይ ደግሞ የ25 ዓመት ጽኑ እስራት ተፈርዶባቸዋል። እንዲሁም የተቀበሉት 600,000 ብር እንዲመልሱም ወስኗል። እናቷና በሐምሌ ወር የተወለደው ልጇ በዚያ በሐምሌ ወር ብታወጣውም የገዳዩ በሞት መቀጣት ለልቧ ትልቅ መጽናኛ እፎይታ እንደሰጣት ትገልጻለች። አሁን ላይ ጠንካራ ለቀረችው ልጇ ለመኖር እየሰራች ቢሆንም ይህ በሀገራችን እየተለመደ የመጣው የህፃናት እገታ ለገንዘብ ተብሎ የሚፈጸም ጭካኔ መንግስትና ማህበረሰቡ በጋራ ሊያስቆሙት የሚገባ አስከፊ ወንጀል መሆኑን ጥሪዋን ታስተላልፋለች። እንኳን ደህና መጣችሁ ወደ ማልቲቪ። ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም በአንድ ቦታ፣ ፈጣንና እውነተኛ መረጃ ከኛ ዘንድ ያገኛሉ። ጥራት ያለው መዝናኛም አይጠፋም ከማልቲቪ። ማልቲቪ